ሁሉንም ትችላለች አክል ሁሉንም ይችላል። እሱን ቤት እናየዋለን። እንደዛ ከሆነ ክፍያው ብዙ አይደለም። እሺ 5 ነው። እሺ በቃ ጥርጥረኝ። እኔ በዚህ ምሽት እንደዚህ ጥያውን አይደል አንተ ለራስህ አታስብም እንዴ? ሰኒ በቃ ነፃነትሽን ነበር የፈለግሽው? ይኸው በቃ ሂጂ። እኔ ግን ትቼው መሄድ አልችልም። ያማል እንዴ? እሺ አሁን ሄድክ፣ ከዛ ምንድን ነው የሚፈጠረው? አላውቅም። በቃ ወይ በአጋጣሚ ነው የመጣሁት እላችኋለሁ። እሺ ማነው? እኔ ነኝ እህቴ። በዛብህ የሰማው ነገር እንቅልፍ ስለነሳው ጽናት ባለቤት ያለችበትን ታውቃለች በማለት ሄዶም ይቅርታ ጠይቆ ባለቤቱ የት እንዳለች እንድትነግረው ማስገዷት ነበር። ጽናትም ነገሩን ብታቀም ለአባቷም ለበዛብህም ያለውን እውነት ከመናገር ተቆጥባለች። በዛብህ እውነቱን ካወቀ ከአባቴ ላይ ትልቅ ችግር ይፈጥራል ብላ ስላሰበች እውነቱን መናገር አልፈለገችም። ማስመሰሉን ትተህ ተነስ በማለት ሰውየውንም ጥለው ትሄዳለች። ብርቄ ስለተሰማ አስታውሳ እየሳቀችም ነበረ። እሌና ምን ሆነሽ ነው የምትስቂው በማለት ጠይቃት ነበር። ተሰማኮ የሚገርም ባህሪ ያለው። አንድ ጊዜ የሆነ ችግር ተፈጠረ። በዛብህ አብረን እየተጨዋወትን እያለ ይደርስብናል። እሱም እንግዲህ ከጤፍ ክምር ላይ ተቀምጠን ነበረ። ድንገት እንዳያየን ብለን የጤፍ ክምሩን በላያችን ነስንሰን ሰውየው ሳያየን አለፈ በማለት የተሰማን ጀግንነት አውርታትም ነበር። ሰው እንዴት ባለቤቱ ተቀምጦ ውሽማው ይናፍቀዋል በማለት ሌና እየሳቀችም ነበረ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ተረፍ ይበል እያልኩ ለኔ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ያመጣት አዲሷ የቤት ሰራተኛ የት ላይ ልተኛ መተኛ ቋጣሁኝ የት እንደምተኛም አልነገሩኝም በማለት ብቻ ብርድ ልብሷን ይዛ ሶፋ ላይ ለመተኛት መጣ ነበረ። አዲያለና መጣ አንዳንድ ጨዋታዎችን አጫውታታለች። እዚህ ጋር ልተኛ ወይ በማለትም ስጠይቃት ታዲያ ተኝ እንጂ እንደዚሁን መቼም ቁመሽ አታሪም፣ ስለዚህ ተኝ፣ ሰውነትሽም ቀለል ያለ ስለሆነ ሶፋውንም አትከብጂውም፣ እንግዳ ኑሮ ነው እንጂ ከኔ ጋር ትተኝ ነበር ትላታለች። ቷም እሺ ካልቻት በኋላ እሌና ደግሞ እሽሽን አብዝተሻል፣ ይሄ ነገር ግን ቢቆየኝ ይሻለኛል ትላታለች። በኋላ አክብረሽኝ እንዳታዋርጅኝ አይነት ነገር ስትናገራትም ነበረ። ታዲያ እንዴት ላርግ የቤቱ አለቃ እኮ ነሽ ትላታለች። እሌናም በመገረም እየሳቀች የቤቱ አለቃ አልሽኝ፣ አይ ጊዜ ይጥላል ጊዜ ያነሳል በማለት አንዳንድ ተረትና ምሳሌዎችን ተናግራለች። ለዛ ወግ ማረግ ያበቀኝ ይችላል በማለትም ብቻ የውስጧን አንዳንድ ነገሮች ተናግራለች። ልጅቷንም እንድተኛ ዝዛት ትላትም ትሄዳለች። ናቲ ከሜላት ጋር ተገናኝቶ ነበረ። ናቲዬ ምን ሆነን እየጠፋህብኝ በማለት ሰላምታ ጀምራለት ነበረ። ከቤት እኮ ሰዓት ነዶ እሱን እያጠፋው ነው የቆየሁት በማለት ጨዋታ ይጀምርላታል። እሷ ምን አይነት ሳት ምን ተቃጠለ ምን ነደደ በማለት ነገሩን ማስረዝመው ነበር። አይ እንግዲህ ቅዱሴ ተናዶ ነበር ለዛ ነው ያልሁሽ፣ ጭንቅላቱ ወይም ደግሞ ልቡ እየጨሰ ነው፣ እሱ ነው ሳት ያልሁሽ እንጂ ኖርማል ሳት አይደለም በማለት ይቀልዳታል። እሷ ምን ሆኖ ነው ይሆን ብላ ካዘነችለት በኋላ በቃ እንሂድና እናጽናናው ስትልም በፍጹም አንቺን ካየማ እንደገና ሳቱ መንደዱ ነው፣ ስለዚህ ልጁ በጣም ተበሳጭቷል፣ ብርጭቆችንም እያነሳ እየሰባበረ ብቻ እንደ ቀውስ አድርጎታል፣ ምክንያቱን አላወቅኩም በማለት አንዳንድ ጨዋታዎችን ጀምሮ ነበር። ናሆም ቅዱሴ እንዲሁም መምሩ ሰብሰብ ብለው ሰኒን እንደ ፖሊስ እያፋጠጧት ይገኛሉ። እንዴት መጣሽ? እንዴትስ ሄድሽ? ምን ፈልገው ነው ያገቱሽ? በማለት በጥያቄ እያጣደፏት ይገኛሉ። ቅዱሴ ምን ፈልገው ነው የያዙሽ ብሎ ጠይቋትም ነበረ። አይ የተወሰነ ገንዘብ ጠይቀው ነበረ፣ ታዲያ ለዛ ነው ይዘውኝ ነበር በማለት ልሸመጥ ተሞክራ ነበር። ታዲያ ገንዘብ ተፈለጉ ለታዋቂ ሰው ወይም ደግሞ በዙሪያሽ ላሉ ሰዎች አልደወሉም፣ ገንዘቡ ተሰጣቸው ወይስ የለም በማለት ጠይቀዋል። ናሆሜ በሌላ በኩል እንዴት አንቺን ይይዙሻል? ገንዘብ ከፈለጉ ይህ ሁሉ ዕቃ ተቀምጦ እንዴት አንቺን ይዘውሽ ይሄዳሉ? በማለት በሌላ በኩል እየጠየቀ ይገኛል። እሷም እንግዲህ ምን እንደምትመልስ ግራ ገብቷታል። ያለውን እውነት ለመናገር ፈልጋ ግን ደግሞ ቃል የገባችለት ልጅ ስላለ ግራ ገብቷት ትገኛለች። ሰኒም በቃ ዛሬ ለደስታ ቀናችን ነው፣ የደስታ ቀናችን በደንብ እናጣጥምና ያለውን ነገር በእርጋታ አወራችኋለሁ በማለት ነገሮችን አስቀይሳለች። እነሱም ነገሩ ባይታምላቸውም በቃ ሌላ ቀን ትነግሪናለሽ ብለው በሐሳብ ተስማምተዋል። ሲሆን ከጓደኞቼ ጋር መዝናናት አለብኝ በማለት ከቤት ወጣ ነበር። ታዲያ ጋሻ እያሌው መንገድ ላይ ሲያገኛት ከቤት ውስጥ ስራ ሞልቶ የት ነው የምትሄጂው በማለት መልሷት ነበር።
ስራዬን ስለጨረሱ ነው፣ ወጥም ሰርቻለሁ፣ ከዚህ በኋላ ሂጄ መዝናናት አለብኝ በማለት ሰውየውን አንዳንድ ነገር ብትልም ሰውየው በፍጹም ባለቤቴ ታማ እየተሰቃየች አንቺ ሄደሽ ስራ ማገዝ አለብሽ በማለት ወደ ቤቷ መልሷት ነበር። ታዲያ ከቤት ዘላ ከገባች በኋላ አለምዬም ቤቷን ስጠራርግ ነበርና አንቺ ምን ሆነሽ ነው ይህ ሁሉ ስራ እያለ የላክሻት በማለት እሷን ያፋጥጣታል። ታዲያ ሄዳ ተዝናና ብዬ ነው እኔ ነኝ የፈቀድሁላት ብላ ነገሮችን ብሸውድም አይ በፍጹም በማለት አልቀበልም ብሏል። ቄስ ስላለው ነገር እያወራሽ ትገኛለች። እኔን ግን የሚቀጥረኝ ሰው አጥቼ ቀረው። በቃ እዚህ ቤት የመጣችው ሰራተኛ ግን ቀልጣፋ ናት፣ ምን አለ እንደሷ ቢያደርገኝ በማለት ጀምራ ነበር። አይ ብርቄ አንቺ እኔ የምልሽን ሳሰሚ ቀርተሽ ነው እንጂ አንቺ እኮ ከሷ ትበልጫለሽ በማለት ሞራልም ሰጣት ነበር። እኔማ እንግዲህ አምነው ይውሰዱ ብዬ በውሸቱ እችላለሁ ብዬ መናገር ስላልፈለግኩ ነው ትላለች። በፍጹም እኔም መስማት አቁመሻል በማለት ሌና ተናደደችባት። ሌናም በጨዋታዋ መካከል በቃ ይሄ ነገር ካልተሳካ እዚሁ ባል ካገኘው እድርሻለሁ በማለት ጨዋታውን ጀመረችላት። በእንግዲያማ ሌናዬ እንግዲያስ ባል ካገኘሽ አጋቢ በማለት ደስ ብሏትም እያዋራቻት ነበር። ሌናም ከትከት ብላ ስቃለች። አይ ብርቄ ሁለት ወንድ አጠራምሰሽ ደማውን ሶስተኛ አምሮች ነው ትላታለች። ጆከር ውጭ ላይ ነበርና እባክህና ወደ ቤት ግባና ምሳ እንብላ፣ ስለዚህ እኔ በዛ ቤት አልገባም፣ አሁን በጥያቄ ማፋጠጣቸው ስለማይቀር የእነሱን ጥያቄ መመለስ አልችልም፣ ስለዚህ ውጭ ላይ ቆያለሁ፣ አንተ ከግቢ መውጣት ጥሩ አይመጣም፣ ስፒድ ያገኛል ብትለውም እንዲሁም ጸጸቱ ከሚገለኝ ራሱ አግኝቶ የራሱን ፍርድ ቢሰጠኝ ይሻለኛል፣ በጣም እየተሰቃየው ነው፣ ጓደኛዬን ክጀዋለሁ በማለት ብቻ ከግቢው እየወጣም ነበረ። ጽናት ውጭ ላይ ተቀምጣ ስለ ሙሽርነቷና ስለ ትዳሯ እያወራችና እያንሰላሰለች ነበር። በዚህ መሃል ታዲያ በዛብህ ሄዶ ከጉልበቷ ላይ ይደፋል። ምን ፈልገህ ነው ምን ሆነህ ነው ብላ ብትጠይቀውም እባክሽን ብርቅ ያለችበትን ንገሪኝ፣ በጣም ተጸጽቻለሁ በማለት ያለችበትን እንድትነግረው ቢፈልግም እሷ ግን ልትነግረው አልቻለችም። እሺ እነግርሃለሁ ካለችው በኋላ እሱም ከጉልበቷ ላይ ተነስቷል። ከተቀመጠ በኋላ ባክሽን ያለችበትን ንገሪ ብሎ በድጋሚ ይጠይቃታል። እኔ ያለችበትን አላቅም፣ ባቅማ እነግርህ ነበረ፣ ስለዚህ እኔ ካወቁ ምን አስደበቀኝ በማለት ሽምጥጥ አድርገዋለች። ታዲያ ከጉልበትሽ ላይ ስደፋ እነግርሃለሁ ያልሽኝ ምኑን ነው ለምን አትነግሪኝም በማለት ጥያቄ ቢያፋጥጣትም እሷ ግን በፍጹም እኔ ጉልበቴ ላይ ስትደፋ ተነስ ያልሁህ ማስመሰልህን እንድታቆም ብቻ ነው፣ ስለዚህ እኔ አላቅም በማለት ሽምጥጥም አድርጋለች። እኔ እኮ ያለችበት እንድትነግሪ ነው እንጂ ለአንቺ ማሽቃበጥ ፈልጌ አይደለም በማለት ጽዮን ወደ እምሩ ቤት አምርታ ነበረ። ታዲያ እምሩ ያላትና ከሆዷ ያለውን ነገር አንድ ባንድ ነገረቻት። ሰኒኮ ተፈታች በማለት ሰርፕራይዝ ማርጋት ነበር። ታዲያች ዘሮቶ እህቷ ምን አለች በማለት አንቺ እንደዛ አይባልም ስትላትም በፍጹም 3 ቀን እኮ እስር ቤት የማቀቁት በእነሱ ምክንያት ነው፣ እነሱማ ይገባቸዋል በማለት ብቻ ብስጭቷን ማሳይታት ነበር። ሰው እንዴት ራስ ወዳድ ይሆናል ትላለች። ዴቭ ወደ ከተማ መሄዱ ስላልቀረ ተሰማ እያናገረው ይገኛል። ዴቭ የሰማውና የሆነውን ነገር መስማት አልፈለገም። ሰው እንዴት አዝመራው ሳይታጨድ ይሸጥልኝ ይላል። የመጀመሪያው ሰው እኮ ነህ፣ እንዴት እንደዚህ ታደርጋለህ? እነቁመነው ለምን ትሸጠዋለህ? በማለት ብዙ ጥያቄም ጠይቆት ነበር። ተሰማም እባክህ ዴቭ አንተ አራዳ ስለሆን ሁሉም ነገር ይገባሃል። ታዲያ ምን ችግር አለው? እህሉን እነቁመነው የሸጠ ወንድ የመጀመሪያው እኔ ብባል ምን ችግር አለው? በማለት ከተማ ለመሄድ በጣም ጉጉት ያለም ይመስላል። እንግዲህ አዝመራውን እነቁመነው ለመሸጥ እንድታዋራልኝ ብሎ አደራም ሲለው ነበረ። ራኬብ ሰኒን ፖሊስ ጣቢያ ይዤሽ እሄዳለሁ ስላለቻት ክፉኛ ተጨናንቃለች። ጆከርንም ሳሎን ላይ ካስቀመጠች በኋላ ከባድ ችግር ተፈጥሯል በማለት ሰርፕራይዝ አድርገዋለች። እሱም ክፉኛ ደንግጧል። ምንድነው የተፈጠረው በማለት በጉጉትም እየሰማት ነበረ። ታዲያ ወደ ፖሊስ ጣቢያ እህቴ ይዛን ልትሄድ ነው፣ ምን ይሻላል በማለት ያለውን ነገር ተመካክረዋል። እሱም ቃል የገባሽልኝን እንዳትረሽ እባክሽን ወደ ፖሊስ ጣቢያ እንዳትሄድ አድርጌ ሲላትም ይህን ነገር ማድረግ አልችልም፣ ብቻ እንዳሰማ ቀስ ብለህ አውራ በማለት እሱም ብዙ ነገር ከለመናት በኋላ ቃል ከምንም በላይ ነው። እሱም መካዴ ሳያንስ ደግሞ ወደ ፖሊስ ጣቢያ ሄጄ እንድከሰው አትጠብቂ፣ አንዱን ብን ብዬ ጠፋለሁ በማለት ምክንያትም አቅርቦላት ነበር። እሷ ግን እኔ ምንም ማድረግ አልችልም፣ እህቴ መሸወድ አልቻልሁም በማለት ብቻ ጭንቅንቅ ብለው ይገኛሉ።